ሰላም ጤና ይስጥልኝ ያራዳ ቅዳሜ ተመልካቾቻችን ተወዳጁ ፍሬ ነገር ፕሮግራማችን ነው ጀመረ ዛሬም እንደተለመደው ሁለት እዚህ ስቱዲዮ ድረስ ጋብዤላችኋለሁ ለዛሬ የመወያ ርዕስ ብለን ያነሳነው ጉዳይ የዋጋ ንረት ወይም ኢንፍሌሽን እዚህ ርዕሰ ጉዳይ ላይ ነው የምንወያየው ሁለቱም እንግዶቼ ከተለያየ የሥራ ዘርፍና ከተለያየ የኑሮ ደረጃ የመጡ ናቸው ሐሳባቸውን በዚህ ጉዳይ ላይ አንስተው ያወያዩናል ላይክ ሼር and subscribe ማድረጋችሁን አትርሱ እባካችሁ እንግዶቼ እንግዲህ ከማን ልጀምር እስቲ ራሳችሁን አስተዋውቁ እኔ ደጀኔ ነኝ ደጀኔ ሞላ የሰራው ደግሞ ሳሙና ፋብሪካ ውስጥ ነው የሰራተኞችም ደግሞ ሰብሳቢ ነኝ እሺ አመሰግናለሁ ሁለተኛ እንግዳዬ እስቲ ራስዎትን ያስተዋውቁ እሺ እንግዲህ እኔ ጆን ባላለው አወይ አቤት አረነፋ ሰው ያለው ነው ምንድነው ያየሁት ነገር ያው ሽቶ ነው የነፋውት ሽቶ ነው እና ብዙ ፋብሪካዎች አሉኝ እንደገና ደግሞ የነጋዴዎች ማህበር ሰብሳቢ ሰብሳቢ ሞክሸነና ሰብሳቢነት ኃላፊነት ነው ስም አይደለም ሰብሳቢነት ኃላፊነት ነው ኮኔም ሰብሳቢ ነኝ ሞክሸነ እሺ ምን ይቅርታና ይሄ ሶዬ ስፔሲፊኬሽን ቢገልጽልን እስረኛ ነው ይመስለውና ምንድነው ፋብሪካ ውስጥ የሚሰራው የሚለውም በዛው ቢነግረን ከማጋ እንደምወያይ ለማወቅ አቶ ደጀኔ እየሰሙና ስፔሲፊኬሽን ሙያዬን ነው ማለት የፈለገው ስፔሲፊኬሽን ሲል የሥራ ድርሻዎት በመስሪያ ቤት ውስጥ ያለው የሥራ ድርሻ ምንድነው እያለ እኮ ሳሙና ፋብሪካ አልኩት እኮ አይሰማም ሳሙና ፋብሪካ አልኩኝ እኮ ሳሙና ፋብሪካ ውስጥ ምንድነው የሥራ ድርሻው የፈሳሽም ደረቅም ሳሙና እንሰራለን በቃ እንግዶቼ እንግዲህ ያው ዛሬ የዋጋ ንረት ወይም ኢንፍሌሽን የሚለው ላይ ነው የምንወያየውና ያው እንደምታውቁት የዋጋ ንረቱ የታወቀ ነው ግን መፍትሄው ምንድነው በእናንተ አረዳድ የዋጋ ንረቱን ወይም ኢንፍሌሽንን እንዴት ታዩታላችሁ አረዳዳችሁስ እንዴት ነው መፍትሄውስ ምንድነው ነው የሚሉት አቶ ደጀኔ ከርሶ ልጀምር የዋጋ ንረቱ ምን ከቃል በላይ ነው አሁን እኛ አዛግተን እስከምንጨርስ ራሱ አራንዲ ተከፍቶ አዛግተን እስከምንመለስ ራሱ አይጠብቀንም ዋጋ ጨምሮ ነው የሚጠብቀንና እኔ ከቃል በላይ ነው እውነቴን ነው የምነግርህ ደሞዝ 50 ጤፍ 50 ነው የሆነብን ቸግሮናል አሞናል ተቸግረናል እውነቴን ነው የምነግርህ በጣም ተጨካክነን ደግሞ መቅረት የለብንምና እኛ ቸግሮናል በቃ በግልጽ የምናገረው ነገር ነው ቸግሮናል አሞናል ስለዚህ ደሞዝ ጭማሪው ይገባናል ደሞዝ ሊጨመር ይገባል በጣም ምንለው እንደ መፍትሄ ያዩት ደሞዝ መጨመር አለበት ግዴታ በቃ ደሞዝ ታልተጨመረ እንዴት ነው የምንኖረው ወርቦናል አሞናል ቸግሮናል አቶ ደጀኔ ደሞዝ መጨመር ነው እንደ መፍትሄ ያዩት እርሶስ ዌል እኔ ኦሬንጅ ጁስ ባለው ሐሳብ አልስማማም ምንድነው በዋናነት መስተካከል ያለበት የታክስ ሲስተሙ ነው የታክስ ሲስተሙ መሻሻል አለበት ታክስም የለም ግብር ማለት ነው እና ነጋዴዎችን የሚጠቅም መሆን አለበት ምክንያቱም ግብር ከቀነሰ እኛም ለሰዎች የሥራ ዕድል እንፈጥራለን ግብር ማይቀንስ ከሆነ ግን እንግዲህ ምንም ማድረግ አንችልም ሰዎችም ሥራ ያጡ ነው የሚሄዱትና ደሞዝ መጨመሩ ምንም ዋጋ የለውም ምክንያቱም ገበያው መልሶ እንደገና ጨምሮ ይበላሻል ወደ ሳይሆን በግድ ተጨምራታለ እንዴ ለምን ተጨምራታለ ይሄ ግዴታ ነው እኔ በማህበሬ ሰብሳቢ ነኝ ብያለሁ መፈክርም በትርፍ ጊዜ መፈክር ነው የምጽፈው ጻፈው በቃ ይሄን በጣም ጠንካራ የተባሉ መፈክሮችን እኔ
ሀገራችን ውስጥ ምጽፋቸው እኔ ነኝ እጽፋለሁ እንወጣለን ሰላማዊ ሰልፍ እንወጣለን ይሄንን ህግ ሳናስከብር ይሄንን ነገር ሳናስከብር እኛ ምን ዝም አንል ይቅርታ በጣም ያወራህብኝ ነው እየራበኝ ነው ወላ ይሻለኛል መሰለኝ አቶ ጆን ተጨምራታለህ አንጨምርም እየነገርኩ ግዴታ ነው ይሄ ግዴታ ይሄን ካልጨመራችሁ ደግሞ እኛ መብታችንን እናስከብራለን ገንዘቡ እኮ ነው ኪስ ያለው አንጨምርም ካልኩ አንጨምርም ነው ተጨምራታለህ አልኩ እኔ ደግሞ እኔ በማህበር ሰብሳቢነቴ እንደኔ ዝምታዬን ከሰራተኞቹ ጋር ሆኜ ከመመራቸው ሰራተኞች ጋር ሆኜ አለቅም እንደዚህ ይሄን ሐሳብ አለቅም ይቅርታ እንደ ሳሙና እየተሙለጨለጭ ከሐሳብ ሊይዘው አልቻልኩም አሁን አይ ፊል ሃንግሪ ልብላበት በቃ አታንገራገር ባክ ተጨምራለህ ምንም ነገርኩ እኮ በቃ ቴንክ ምን ያረጋ ነው ጆን አቤት እየበላ ነው አዎ አቶ ደጀኔ እንደ ጆን አይነቱ ገራገር ይበላል በርገር ምን በየቤቱ እኮ ትንሽ እኮ የምትቀመስ ነገር ማንንም ያጣም አራራቴን ያለ ሰዓት ሊያስበላኝ ነው አንተ ሰውዬ አቶ ደጀኔ ሰማ ምንም የሚቀመስ ሙስና እኮ አይደለም ይጠፋል ብለህ ነው አዋይ እየበላ ነው እንደ ጆን አይነቱ ገራገር እያየኸው ይበላል በርገር እኛም ማናጣም ባክ እኛም ማናጣም አቶ ደጀኔ ምንድነው እንዴ ምንድነው እሱ ፈንጂ ነው እንዴ ልትነቀለው ነው አረባካችሁ እናንተ ሲበላ ነገር እኮ ትንሽ እኮ አጠፋምኛው ሁላችሁም ቤት ዋናው እንደተረሳችሁት እኮ እንደ ፕሮግራሙን የምግብ ዝግጅት አደረጋችሁት ምንድነው በግራና በቀኝ በርገር እንዳንባሻ ይቅርታ ስለተናደድኩ አቶ ደጀኔ አዋይ ግን እንዴ ሀብታም ግን እንብላ ይልም እንብላ እንዴ አንተ ስትሆን መቻልከኝ ካስቱ ላይ ምን ነው የሚበላው እሱም ላንተ የሚበቃል እሱ አረባካችሁ እናንተ ሰዎች ዋናውን ነጥብ ረሳ ነው እሺ እንዴ እስቲ ወደ ዋናው ጉዳይ እንመለስ ብላ አረ መጀመሪያ ሻይ ሰዓት ነው ብለኛል አረ ነገሩት አንተ ዝም ብለህ አውራ አጓይ እሺ በአንድ ቀን ሰውነት አይመለስ እየሰማችሁኝ ነው አቶ ጆን አቶ ደጀኔ ይኸውላችሁ እንግዲህ ቤት አጎራረስ አረባካችሁ እናንተ ሰዎች እንዴ ፕሮግራሙን እኮ የምግብ ዝግጅት አደረጋችሁት እና ምን እናርግ እንዴ ወደ ዋናው ነጥብ እንመለስ እንዴ አቶ ጆን አቶ ደጀኔ የደሞዝ ጭማሪ መደረግ አለበት እያሉ ነው እቺን ደግሞ ለበኋላ የሰሙኛል አቶ ደጀኔ የደሞዝ ጭማሪ መደረግ አለበት እያሉ ነው አሁን የደሞዝ ተጨመረ መኖር አንችልም በቃ መጨመሩ ግዴታ ነው እየነገርኩ እኮ ነው አትሰማኝም እንዴ እየሰማሁ ነው አንተም ጆሮ ምን ነው እሺ አቶ ጆንስ የሶስት ሐሳብ ምንድነው እስቲ እኔ ደግሞ ግብር ካልተቀነሰ ነጋዴው አይበረታታም ነው ማለት አሁን እኔ አስረግጬ ምነግር ነገር ደሞዝ ካልተጨመረ የሥራ ማቆም አድማ በመላ ሀገሪቱ እናደርጋለን አርጉና በቃ ስራ ትፈታለህ እኛ ደግሞ እንዘጋዋለን ስራ ትፈታለህ ዳቦን እየበላቱ ላለ በጣም ነው የሚገርም ነው በእውነት በጣም ጥሩ ውይይት እያደረግን ነው በጣም ገንቢ የሆኑ ሐሳቦች ከግራም ከቀኝም እየተነሱ ነው ግን በዚህ አጋጣሚ ይሄን ውይይታችንን የሚመለከቱ የፖሊሲ አውጪዎችም ለነሱ ግብአት ሊሆን ይችላልና አረ አፉ አያየሁት ነው አፉን እንዴ ፋብሪካው ራሱ እዚህ ነው ያልኩ አይሆን እሺ ውድ ተመልካቾቻችን እንዴት ተመለከታችሁት ፕሮግራማችንን ላይክ ሼር ኤንድ ሰብስክራይብ ማድረጋችሁን አትርሱ ምንም እኮ አትጎዱ ምንም ባካችሁ አታለቃቅስ አንተም አታለቅስብን በእናትህ ኧረ ወይው ኧረ ሰው የጤነኛ አይደለም አንተ እንዴ አልቃሾች ናችሁ ያለን እኮ ነው በጣም ጥሩ አሁን እንግዲህ እንደሰማነው ጥሩ ውይይት ነው ያደረጋችሁት ግን በዚህ አጋጣሚ እንደው ፖሊሲ አውጪዎቹም ይሄንን ፕሮግራም እየተከታተሉት ስለሆነ ፖሊሲ አውጪዎች ማለት ይሄን ህግ የሚያወጡት ተቋማት ይሄንን የኛን ውይይት እየተከታተሉ ስለሆነ ለነሱም ግብአት ሊሆን ስለሚችል ሁለቱንም ማድረግ አይቻልም ይቻላል እሱ ቢማር ጥሩ ነበር ግን አልሆነም ግን ይቻላል ማስማማትም ይቻላል ሁለቱን ማስማማት ይቻላል ደሞዝም ጨምሮ ታስኩንም ማስተካከል ምንድነው ያልከው ታክሲውን ያልከው ቀደም ታክሱን ማስተካከል ግብር መቀነስ ይቻላል ደሞዝ መጨመርም ይቻላል ማስተካከል ይችላል ለምሳሌ እኔ ኢሮፕን ስለምዞር አምስተርዳምን እንደምሳሌ ማንሳት ይችላል አምስተርዳም አመዳ አዎ
አምስተርዳም የሚባል ሀገር አለ አንተ አመድ ነው የምታውቀው እዛ የተለያየ አይነት መስሪያ ቤቶች ላይ ግብር ቅነሳ በማድረግ የተለያዩ ኮርፖሬቶችን ወደ ሀገራቸው አስገብተው ግብር ቀንሰው ሀገሪቱ ላይ ያለውን እድገት ማስፋፋት ችለዋል ስለዚህ ይሄንንም ወደኛ አምስተርዳም እሺ አምስተርዳም ያለ ነው አቶ ደጀኔ ተሞክሮ ነው እየነገረን ያለው ልምዱን ሊያካፍለን ነው እርሶስ ምናልባት ልምድና ተሞክሮ ካለዎት ያካፍሉን እርሶም የት ሄዶ ያቃል በየፋብሪካው እንዳይጥ ነው ሲዞር የሚለው የት ሄዶ ያቅና ነው ምንድነው የሚያካፍለን በቃ የኛን ሰምቷል በቂ ነው አይ እንደው ቢያንስ ነው አይ ሳሙና ፋብሪካ ንቀው ነው አንተ ፋብሪካውን ንቀው ነው ፋብሪካውን አይደለም እኮ አትታጠብም አንተ የሽንት ቤት አንዴ የምትሰራው ሲጀመር የሽንት ቤት ሳሙና ነው አይደል የምታመርተው ፈሳሽም ደረቅም ሳሙናና እናመርታ ጥያቄ ሆነበት የሽንት ቤት እና ዋናው ነገር ምንድነው ከታክስ መቀነሱን ባሻገር ሰራተኛው ጠንክሮ መስራት አለበት አው ያንን ጠንክሮ ለሚሰራ ሰራተኛ ደግሞ እኛ እንደማበረታቻ የራሳችንን ነገሮች እናደርጋለን አው እኮ እና አሁን እናንተ ጋር ስንት ትከፍላላችሁ ለሰራተኛ በደንብ አዎ እኛ ጋር ለምሳሌ መነሻው 15 ነው መነሻው 15 ነው 15 መነሻ መነሻ 15 ነው እያለ ነው አቶ ደጀኔ እኮ እናንተ ጋር እውነት ልምጣ ሰኞ ልምጣ ትችላለህ ግን ትንሽ ምላስህ መርዘሙን ደስ አላለንም ታሳጥራለህ ከገባዚ አረ ለቅድሙ የሚቅር በለኝ እንዴው አንቱ ልበልዎት እንዴ በለኝ አንቱ እርሶ ልምጣ ይኖራሉ ቢሮ እኖራለሁ ሰኞ የት ነው አድራሻዎት እነግርህና ትመጣለህ አቶ ደጀኔ እሺ አቤት እንዴ ቀደም ያሉትስ የሰራተኛው የማህበሩ ጥያቄስ የማህበሩ ጥያቄስ አክላውዳ ምን አገባኝ እንዴት ምን አገባኝ ለተሻለ እኔ ካገኘው እኔ ስለማህበሩ ምን አገባኝ አቶ ጆን ለኔስ የሚሆን ቦታ ይኖራችኋል እኔስ ምጣ አይ ለአንተ እንኳን እንከፍልሃለን የሌሎች ፋብሪካዎችን ስም ታጠፋለህ ሎቢ ማለት ነው ሎቢ አዎ በጣም ጥሩ ውይይት ነበር ያደረግነው ፕሮግራሙን በዚህ እንዝጋ አለቃ ይንፉ በደንብ እየነፋው ነው አንተ ደግሞ ስትመጣ ደግሞ አንተ ትነፋለህ እኮ ለኔ አይትሪልኝ እሺ ውድ ተመልካቾቻችን እንግዲህ ውይይታችሁን እንደተመለከታችሁት ነበር ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እንገናኛለን እስከዚያው ድረስ ፕሮግራማችንን በዚሁ እንዘጋለን እስከ ሳምንት ወይ ምንድነው ሰውየው ወጣ ስልኩን ዘጋና ስልኩን ተቀበለው ዘጋን እኮ ወይኔ መስሪያ ቤቴ ነው እስከ ሳምንት ስልኩን ተቀበለው ቸርስ ዘብት አወይ